ምስክሬ ነው። በጣም ወዳለሁ። ተባረክ ኤርሚሻዬ፣ ወንድምነት ተባረክ። እኔ ወንድሞችን ላስገባና ትንሽ ከነሱ ጋር የቀድሙን ግብዣን ተቀብያለሁ። ፈለገ ኤኒ ታይም ከተወደዱ ኦርቶዶክሳውያን ወንድሞች ጋር ማውራት ከፈለክ ላልከው ችግር የለውም። ስለ ኢየሱስ ከሆነ እኔ ኤኒ ታይም አሁን ያለበት ጥሩ ነው ከአብዛኛው ፐርሰንት። እሺ እኔ ብዙ አይደብረኝም በመናገር ፌስ ማድረግ ምናምን በጣም አፕሪሺየት የሚደረግ ነው። እሺ ተባረክ የሚደረግ ነው ፌስ ማድረግ እንደዚህ ማውራት አንደኛ ለሌሎችም ትምህርት ይሆናል፣ ሁለተኛ ደግሞ ጥሩ ነው። ምን ላይ ነን ያለ ነው የሚለው ለእኛም ለአንተም ትምህርት ነው። ተባረኩ፣ ወዳችኋለሁ። የፈለገን ግብዣ ተቀብያለሁ። ፎሎ አድርጌያለሁ። ፈለገዬ በውስጥ እናወራለን። እኔ ደስ ባለ ቀን ስለ ኢየሱስ ከሆነ እኔ ኤኒ ታይም ለማውራት ፎሎ መልሼልሃለሁ። አይ ፎሎ ባትመልስ እንጂ እኔ እኮ ቀድሜ ፎሎ አደረኩ። አንተ እኔ እኮ 900 ምናምን ሺህ ነኝ። ትቀልዳለህ እንደ አንተ ምን አይሱ ነው? እኛ ገና ጀማሪ ነን። እሺ ምንድነው መሰለ እንዳልክ እኔ የፈለኩት ያው ከዚህ በፊት ኦርቶዶክስ ወንድማችን ያው ጄሪ ባወቀው እንግዲህ እውነት ገብቶኛል ብለህ ደግሞ አንድ እርምጃን ተራምዳል እንግዲህ እና እኛ እንደ ቤተክርስቲያን ልጆች ምንድነው ያሰብነው? ለምሳሌ እንዳልክ ወንድማችን ነው ሰው ኦርቶዶክስ ቤተክርስቲያን ከዚህ በፊት ቃት ከሆነ ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ ከመጽሐፍ ቅዱስ ውጪ ነው፣ ፕሮቴስታንት እንደሆነ ያደረገኝ ወይም ደግሞ ኦርቶዶክስ ቤተክርስቲያን እንደወጣ ያደረገኝ ነገር ይሄ ነው ብለህ ቀርበ እንድታወራ እንፈልጋለን። እግዚአብሔር ነው ኢየሱስ ጋር ነው የመጣሁት። ከኢየሱስ የት ልሂድ ፈለገ እንዴ? እኔ አሁን ወዴት ሂድ አልኩኝ እንዳልክ እኔ ከኢየሱስ የት እንደሄድ ነው የምጠራኝ? ኢየሱስ ደግሞ አትቆሳተር እያሉ ነው ለምን ማስቀው ፈለገ ግን ቆይ ለምን ማስቀው ፈለገ ለምን ማስቀው እንዴ? አረቢ ስቃለው በጣም ተጫዋች ነኝ በነገራችን ላይ ስለሆነት አሁን እኔ መንገድ ላይ ባገኘ ፈለገ ብዬ እቅፍ ነው ማለት ወንድሜ ብዬ ቀውጢ ነው ማለት ፊትህን ካወቁት ምናልባት ፊትህን ካላወቁት ሌባንዳ ያንተ ፊት አለ አይደል? እንደዚህ ዳቦ ፊት የዝክር ዳቦ የደጀ ሰላም ዳቦ ፊት እኔ ነው ልደትን ነው ማን ነው ልደትማ አይለ ልደትን ቡና ጋብዤዋለሁ እኮ ታውቃለህ። ወይኔ ቡና ጋብዤው ምሳ ጋብዤው ልደትን ወይኔ ኤኒዌይስ ወደ አይ እንትኑ ቁም ነገሩ ምንድን መሰለህ እንዳልክ የሚመች ከሆነ ነው የማይመች ከሆነ ችግር የለውም አናስገድድም። ግን የሚመች ከሆነ ኦርቶዶክስ ቤተክርስቲያን የወጣበት ትልቁ ሪዝን ይሄ ነው። ምክንያቱም ይሄ ትምህርቷ ከመጽሐፍ ቅዱስ ውጪ ነው ብለህ ደፍረህ የምታወራው ነገር ካለ አንተ ጥያቄ ሆነ እኛ ተጠያቂ ሆነ መተህ እንድታወራ ስለምንፈልግ ነው። እና መቼ ይመችሃል? ደስ ይለኛል። እኔ ቴክስት አደርግልሃለሁ የሚመቸኝ ቀን በውስጥ አሁን ፎሎ ስላደረኩ ስልክንም ታስቀምጥልኛለህ፣ እደውልልሃለሁ። ኤርሚዬን ያው ስለምንተዋወቅ ከኤርሚ ጋር ደውልልሃለሁ። ኤርሚ ወደዋለሁ፣ በጣም ነው የምወደው። ሁለታችሁንም ወዳችኋለሁ። ሌሎችም የተወደዱ ኦርቶዶክሳውያን ወንድሞች እህቶች በጣም ወዳችኋለሁ። ከጌታ ጸጋና ሰላም ይብዛላችሁ። ተባረኩልኝ። ቻው። አሜን። ኤርሚና ይላል ዲያቆን እስጢፋኖስ ወንድማችን ከየት ቤተ እምነት ነው የመጣው እንዴ? በኢየሱስ ሩጂኒና የተወሰኑ ነገሮችን ትንሽ ብንመለከት ደስ ይለኛል። ደስ ይለኛል። እንዳልክ ሲወጣ ጠብቃ ለቀቀችው አንበሳ ይፈራል ብለሽ ነው ራሱ የተወሰኑ ነገሮችን ላንሳ። የሚ ካረበሽኩ ግን ምናልባት አንተ ሌላ ፕሮግራም ካለ መውጣት ትችላለህ። የለኝም እሺ የተወሰኑ ነጥቦችን ብቻ ላንሳ። የተወሰኑ ለምን ትንሽ ሚስ አንደርስታንዲንግ ስለነበረ ማለት ነው። የመጀመሪያው ኦርቶዶክሳውያን የሚያፍሩባቸው መጽሐፍቶች አሉ። ትንሽ ላወራባቸው ፈልጌ ሰዓት ስላልበቃ እና ኦርቶዶክሳውያን የሚያፍሩባት መጽሐፍቶች አሉ እንዳይወጡ ምናምን የሚሉ ነገሮችን ሰምተን ነበረ። እግዚአብሔር በሚያውቀው ያፍሩበታል የሚሉት መጽሐፍ ይሄ ነው። ይተሻሹታል ይስሙታል የሚሉት መጽሐፍ ይሄ ነው። ይሄው እኔ ፈለገ አትናቴዎስ እሳለመዋለሁ። እንዲህ ሳረግ ቅር የሚለው ሰው ካለ ምንም ማድረግ አይችልም። ምክንያት የሆነው ግን መጥቶ ይሄ መጽሐፍ እርኩስ ነው፣ ይሄ መጽሐፍ ደግሞአለው እርኩስ ነው፣ ከመጽሐፍ ቅዱስ ጋር ይጻረራል የሚል ሰው ካለ ግን መጥቶ ከኔ ጋር መውራት ይችላል። ኤኒ ታይም ይሳለሙታል ምናምን ወንጀል አይደለም። ይሄው እንሳለማለን። እሺ እቺ ልሳለማት ብዬ ነው ወጣት። ሌላኛው ፈለገ አትናቴዎስ 66 መጽሐፍ ቅዱስ እርኩስ ነው ምናምን ብሏል የሚል ነገር
ሲነሳ ነበረ። እኔ 66ቱ መጽሐፍ ቅዱስ እርኩስ ነው የሚል ቃል አልወጣኝም ተወዳጆች። ነገር ግን ይሄ በእጄ ላይ የምታዩትን መጽሐፍ ግን የረከሱ ቃላቶች በውስጡ አሉበት። ስለዚህ ቅድስና አለው ብዬ አላምንም ብያለሁ። ይሄ በእጄ ላይ የምታዩት መጽሐፍ አዲሱ መደበኛ ትርጉም ይባላል። ከመጽሐፍ ቅዱስ ማህበር እውቅና ውጭ የታተመ ነው። በባይብሊካ ኢንተርናሽናል የታተመ ነው። ይሄ መጽሐፍ ቅዱስ ኢየሱስ ክርስቶስ አብዷል የሚል ሐሳብ አለ። በክርስቶስ ኢየሱስ ማመን ሰው ነኝ። የትኛውም በክርስቶስ ኢየሱስ የሚያምን ሰው ደግሞ ኢየሱስ ክርስቶስን ከማያምኑ አይሁዶች ጋር ማለት ልክ እነሱ ማርቆስ 3:22 ላይ ቤልዙቤል አለበት በአጋንንት አለቃ አጋንንትን ያወጣል ምናምን ብለው በእርሱ ላይ ሐሰትን ሲናገሩ እንደነበረ ማለት ነው። ሰዎች ተነስተው እንደዛስ ቢሉ እኔ ከነዛ ጋር ህብረት የለኝም። ባጭሩ ቃላቸው እርኩስ ነው። በተመሳሳይ ይሄን መጽሐፍ በውስጡ ኢየሱስ ክርስቶስ አንድ አብዷል የሚል ሐሳብ አለው። ሁለተኛ በስላሴ አካላት መካከል አብ የበላይ አስተዳዳሪ ነው ይላል። ደግሞ አለው በስላሴ አካላት መካከል አብ እኛ ድርጅት የሆነ ስላሴ አናውቅም። ይቅርታ ላገላለጽ ማለት ስራ አስኪያጅ ያለው ከዛ የቦርድ ጸሐፊ ከዛ የሆነ እንትን ያለው ምናምን እንደዚህ ነገር አናውቅም። በስላሴ አካላት መካከል አብ የበላይ አስተዳዳሪ ነው የሚል ሐሳብን የያዘ መጽሐፍ ነው። ይሄን ብቻ ላሳያችሁ። ኤርሚ ብዙ ሰዓት አልይዝም። እሺ አረ እንዴ በደንብ እንደ ቴቱ ታስቆመኛለህ ትላለህ። ለገይ በደንብ በለኔ ብዙ ነው። ምክንያት የሆነው እንዲረዱት ነው። አንዳንድ ጊዜ በፍቅር የሚከታተሉ ፕሮቴስታንት እህቶች ወንድሞች የሆነ ጸያፍ ቃልን የተናገረን ከመሰላቸው አየህ የሆነ ጥላቻን ያነግቡና እኛን ማዳመጥ ያቆሙ በፍቅር እንደደም ያ እሺ እንዴት አድርጌ ላሳያችሁ ይሄ ነገር ካሜራው እንዴት ነው የሚዞረው? ከታች ሞር የምትለው ልካትና ልክ ካሜራ ነው። ቀስ ብለሽ ንገሪኝ። ምን የሚለው ከታች 3 ነጠብጣብ አለ ሞር ከታች ከዛ እሱን ስትነካው ፍሊፕ ካሜራ ነው የሚመጣው። እኔ መቼ እኔ በስመ አብ ምንም ላቀው አልቻልኩም። ቃል ቤት ያሰማልን ወንድማችን እድሜ ብሎኝ ነበር። ለዘመናት ነው ያላወቅኩት ይሄን ነገር። እሺ ተወዳጆች ይሄ በእጄ ላይ የምትመለከቱት መጽሐፍ አዲስ መደበኛ ትርጉም መጽሐፍ ነው። ከማጥኛ ጽሑፍ ጋር ተብሎ የተጻፈ ኦኬ። ይሄንን መጽሐፍ ቅዱስ መጽሐፍ ነው ማለት ግዴታ የለብንም። እዚህ ጋር የምትመለከቱት አንደኛ ቆሮንቶስ ምዕራፍ 15 ነው ቁጥር 28 ላይ ያለው ቃል እንዲህ ይላል። እንደዚህ ቀረብ ለማድረግ እንሞክር። እሺ ሁሉ ከተገዛለት በኋላ እግዚአብሔር ሁሉ በሁሉ እንዲሆን ወልድ ራሱ ደግሞ ሁሉ ላስገዛለት ለእርሱ ይገዛል የሚለውን ሐሳብ የፕሮቴስታንት ወንድሞቻችን ስኮላሮች እዚህ ላይ ያብራሩታል። ይሄ የምታዩት ተወዳጆች ከመስመሩ በላይ የምትመለከቱት የመጽሐፍ ቅዱስ ዋና ክፍል ነው። ከዚህ ከመስመሩ በታች ደግሞ የምትመለከቱት የፕሮቴስታንት ስኮላሮች ያስቀመጡት ትርጉም ነው፣ ማብራሪያ ማለት ነው። እና እዚህ ላይ ወልድ ራሱ ለእርሱ ይገዛል የሚለውን ሐሳብ ሲያብራሩ ይኸው 15:28 ይነበባል። ሁላችሁም ተከታተሉ። ወልድ ለአብ የሚገዛው በአስተዳደር ረገድ ሲሆን አብ ሁሉን ነገር ካስገዛለት በኋላ እርሱ ደግሞ ያስተዳደሩ ራስ ስለሆነው ለእግዚአብሔር ለአብ ሁሉን ነገር መልሶ ያስረክባል። እንዲህም ሲባል ይላል ወልድ በማንኛውም ረገድ ከአብ ያንሳል ማለት አይደለም። ተመልከቱ፣ ከአብ ያንሳል ማለት አይደለም ብሎ ካስቀመጠ በኋላ ከእንደገና ይህንኑ ሐሳብ ከእንደገና ያፈርሰዋል። ሶስቱም የሥላሴ አካላት በመለኮትና በክብር እኩል ናቸው። እዚህ ላይ የተጠቀሰው መገዛት ኦኬ፣ እዚህ ላይ የተጠቀሰው መገዛት ተግባርን ወይም የሥራ ድርሻን የሚመለከት ነው ካለ በኋላ ይሄው ይታያል። እዚህ ጋር በሥላሴ አካላት መካከል አብ የበላይ አስተዳዳሪ ነው። ይሄው በሥላሴ ኦኬ ታለ ይሄው በሥላሴ አካላት መካከል አብ የበላይ አስተዳዳሪ ነው። እንዲህ አይነት ትምህርተ ሥላሴን የያዘ ቅዱስ የሆነ መጽሐፍ የለንም። መጽሐፍ ቅዱስ ከዚህ እውነት የራቀን ሐሳብ ነው የሚያብራሩ፣ በተለይ በትሪኒቲ ላይ ማለት ነው፣ በትምህርተ ሥላሴ ላይ። ስለዚህ እንዲህ አይነቱ የሰዎች ሐሳብ የተጨመረበትን ልክ
ከዚህ ቀደም እንዳልክ ሲናገር እንደሰማችሁት ከመጽሐፍ ቅዱስ ላይ የሰዎች ሐሳብ ከተጨመረ እርጉም ነው እንዳለ ሁሉ በራሱ አንደበት ላይቭን ሪከርድ ያደረጋችሁ እህቶች ወንድሞች ከእንደገና ወጣችሁ ተመልከቱት። በተመሳሳይ ከዚህ የመጽሐፍ ቅዱስ ሐሳብ ላይ ማለትም በትምህርተ ሥላሴ ላይ ካለው ሐሳብ ላይ የተጨመረ የክደት ትምህርት በአጠቃላይ እርጉም ነው፣ የተረገመ ነው። ምንም እናንቆለጳጵሰው ነገር የለም። ሌላው ለማሳየት ያክል በዚሁ መጽሐፍ ቅዱስ ላይ ስለ ጌታችን ኢየሱስ ክርስቶስ ምን የሚል ሐሳብ ተቀምጧል። ይሄ የምትመለከቱት መጽሐፉን እንድታዩት ያክል ነው። ኦኬ በመጽሐፍ ደረጃ ስላወገዝ ነው ማለት ነው። ይሄ የምትመለከቱት የሉቃስ ወንጌል ምዕራፍ 8 ነው። የሉቃስ ወንጌል ምዕራፍ 8 ነው። በባለፈው እንደዚህ የሚል ሐሳብ የለም ምናምን ሲሉ ነበር። እንመልከተው ቁጥር 19 ይኸው ምን ይላል? ከዚህ በኋላ የኢየሱስ እናትና ወንድሞቹ እርሱ ወዳለበት መጡ። እነርሱም ከሕዝቡ ብዛት የተነሳ ወደ እርሱ ሊቀርቡ አልቻሉም ይላል ይህ ሐሳብ። ይህንን የመጽሐፍ ቅዱስ ክፍል የፕሮቴስታንት ስኮላሮች ምን ብለው እንደተረጉሙት እንመልከት። እዚህ ጋር ሁላችሁም ተመልከቱ። ኦኬ የኢየሱስ እናትና ወንድሞቹ መጡ ይላል። ከዛ የማርቆስ 3:1 ላይ ማብራሪያ ይመለስ ይላል። ይሄንን የነሱን ትርጓሜ ከመጽሐፍ ቅዱስ ሐሳብ ጋር ለማጋጨት ማርቆስ 3:1 ላይ ተመለሱ ይላሉ። ማርቆስ 3:1 ላይ ተወዳጆች የኢየሱስ እናትና ወንድሞቹ ተብለው የተጠሩ ሐዋርያት ሳይሆኑ ዘመዶች ተብለው የተጠሩ ሌሎች አካላት ኢየሱስ ክርስቶስን አብዷል እንዳሉ፣ በተመሳሳይ ደግሞ በአጋንንት አለቃ አጋንንትን ያወጣል እንዳሉት ይናገራል ክፍሉ። የኢየሱስ እናትና ወንድሞቹ ግን አይልም። እዚህ ጋር በጣም የሚገርማችሁ ነገር መርሳት የሌለበት ነገር እመቤታችን ቅድስት ድንግል ማርያም የክርስቶስ ኢየሱስን ጌትነት አሜን ብላ የተቀበለች እናት ነች። የመጀመሪያዋ ፍጥረት ነች የኢየሱስ ክርስቶስን ጌትነት አሜን ብላ ስትቀበል። ኦኬ ሰው ምን ይላል? የኢየሱስ እናትና ወንድሞቹ መጡ ይልና ማብራሪያ ይመለስ ይላል። ከዛ ወደ ኢየሱስ የመጡበት ዓላማ እነማ? ማርያምና ወንድሞቹ ተብለው የተጠሩት ወደ ኢየሱስ የመጡበት ዓላማ በማርቆስ 3 ላይ ተገልጿል ካለ በኋላ ይሄው ይታያችኋል። እዚህ ጋር ይሄው አብዷል በማለት ይሄው አብዷል በማለት ካለበት አስቸጋሪ ሁኔታ ነፃ እንዲሆን ፈልገው ሳይሆን አይቀርም ይላል። እንደ አሉባልታም ተደርጎ ነው የተቀመጠው ሐሳቡ። ባጭሩ የጌታችን ኢየሱስ ክርስቶስ እናት የሆነችው ድንግል ማርያምና ወንድሞቹ ተብለው የተጠሩ ሐዋርያት ኢየሱስ ክርስቶስ አብዶ ይሆናል ብለው በየትኛውም የመጽሐፍ ቅዱስ ክፍል ላይ ተጠራጥረው ማርያምን እንዲሁም ደግሞ ወንድሞቹ ተብለው የተጠሩ የሐዋርያትን ጭምር ደግሞ ክብር ፋሰበ ነው። አንድ የመጨረሻ ብቻ ነገር ላሳያችሁ ምክንያታዊ ሆነን እንድናወራ ማለት ነው። ሶሪ በጣም ሳትሰላችሁ። እሺ እዚህ ጋር የምታዩት ትንቢተ ኢሳይያስ ነው። ትንቢተ ኢሳይያስ በትምህርተ ሥላሴ ላይ ስህተት አሳይቻችኋለሁ። በነገረ ክርስቶስ ላይ ስህተት አሳይቻችኋለሁ። ነገረ ማርያም ላይ ደግሞ በጣም ምን ያክል ጥላቻ ያነገበ መጽሐፍ እንደሆነ ተመልከቱ። ይሄ የምታዩት ትንቢተ ኢሳይያስ ምዕራፍ 7 ነው። ምዕራፍ 7 ቁጥር 14ን ተመልከቱ ፕሊስ። 14 እሺ ምን ይላል? ስለዚህ ጌታ ራሱ ምልክት ይሰጣችኋል፣ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙን አማኑኤል ብላ ትጠራዋለች ይላል። ነቢዩ ኢሳይያስ በትንቢት ቃል የተናገረላት ይህች ቅድስት ሴት ማነች? ተወዳጆች ሁላችሁም ኮሜንት ሴክሽን ላይ ጻፉት። ይህች ቅድስት ሴት ማናት? ስለዚህ ጌታ ራሱ ምልክት ይሰጣችኋል የተባለላት፣ እነሆ ድንግል ትጸንሳለች የተባለላት፣ ወንድ ልጅም ትወልዳለች የተባለላት፣ ስሙንም አማኑኤል ብላ ትጠራዋለች ተብሎ የተነገረላት ይህች ሴት ማናት? ትንቢቱ እንደተፈጸመ የማቴዎስ ወንጌል ምዕራፍ 1 ከቁጥር 22 ላይ ይናገራል። ዞሮ ዞሮ ግልጽ ነው። እናታችን ቅድስት ድንግል ማርያም ናት። ይህ ስም ሲጠራ ራሳቸውን የሚያዞራቸው አረፋ የሚደፍቃቸው አንዳንድ አካላት እዚህ ላይ ምን ብሎ አስቀመጡ? ክህደት ነው። በደንብ ተመልከቱ። 7:14ን ያስቀምጡና ድንግል ይህች ሴት ማነች የሚለውን ሲፈቱ የኢሳይያስ የመጀመሪያ ሚስቱ ሻርያሱብን ከወለደች በኋላ የሞተች ይመስላል። ስለዚህ ሁለተኛ ሚስቱ ልትሆን የታጨችው ልጃገረድ የሚያመለክት ሊሆን ይችላል። የኢሳይያስ ሚስት ማለት ነው። ከዛ በዘፍጥረት 24:43 ላይ ልታገባ የደረሰች ልጃገረድ በተመሳሳይ የዕብራይስጥ ቃል ተጠቅሳለች ካለ በኋላ እዚህ ላይ የተጠቀሰችው ሴት የድንግል ማርያም ምሳሌ which means ድንግል ማርያም ናት እያለ አይደለም፣ የድንግል ማርያም ምሳሌ እንደሆነች ያረጋግጥልናል። አማኑኤል የሚለውን ደግሞ ሲፈታ ምን ይላል? እግዚአብሔር ከኛ ጋር ነው የሚለው ስም
አካዝ በጠላት በተከበበ ጊዜ እግዚአብሔር ከከበባው እንደሚወጡ ተስፋ የሚሰጥ ቃል ነው ይልና ፕሊዝ ተከታተሉ። አማኑኤል የሚለው ኦኬ ስም በዚህ የመጽሐፍ ቅዱስ ክፍል ላይ እንደገና ተጽፎ እናገኘዋለን ካለ በኋላ የማህር ሻላል ሃሽ ባዝ ሌላ ስም ሊሆን ይችላል። የኢሳይያስ የልጁ ሌላኛው ስሙ ሊሆን ይችላል። ምን የሚለው አማኑኤል። ኦኬ ስለዚህ ይሄ ትንቢት የተነገረለት ሴት ማን ልትሆን ትችላለች እያለ ነው ይከፈል የነብዩ ኢሳይያስ ሚስት ሁለተኛ ሚስት ሆናለች የተዘጋጀችውን ልጃገረድ የሚያመለክት ነው የሚል ነው። እንዲህ አይነቱ በክደት የተሞላ መጽሐፍ የትኛውም ሰው መጽሐፍ ቅዱስ ብሎ የመጥራት ግዴታ የለበትም። ቅድም ፈለገ አትናቴዎስ መጽሐፍ ቅዱስን ርኩስ ነው ብሏል። በፍጹም መጽሐፍ ቅዱስን ሳይሆን እንዲህ አይነቱን በሰዎች ሐሳብ የተሞላ ከመጽሐፍ ቅዱስ ማህበር እውቅና ውጪ የታተመ በባይብሊካ ኢንተርናሽናል ዝም ብሎ ጀስት ገንዘብ ተሰብስቦ እንዲሁ በዘፈቀደ የታተመውን መጽሐፍ ግን አዎ መጽሐፍ ቅዱስ ነው አንለው። ቅድም እንዳለውም ደግሞ በዚህ መጽሐፍ ላይ የጨመረ ርኩስ ነው እንዳለ ሁሉ አዎ ርኩስ ነው። እንዲህ አይነቱም ደግሞ ሐሳብና ትርጓሜ በአጠቃላይ የረከሰ ነው ብለን እናምናለን። ቅድም ወደ ነበረው የነገረ ድነት ሐሳብ በቃ እንመለስ። ይሄ በጣም አመሰግናለሁ። ቅድም ትንሽ እዚች ሐሳብ ላይ ሶስተኛው ግን አንደርስታንድ አላደረኩትም። ምን ተብሎ ነው የሚፈታው ቤተክርስቲያን? which means አሁን ትንቢት ለምሳሌ ትንቢት ሁለት አይነት መልክ ነው ያለው አይደል? ለምሳሌ ስለ ጽዮን ሲናገር አት ሴም ታይም ስለ ጽዮንም ይናገራል፣ ግን ደግሞ ትንቢት ይሆናል አይደል? ትክክል። ልክ እንደዛ የተፈታ ነው ሶስተኛው ወይስ ስላልገባኝ ነው ትንሽም ይሄኛው ለምሳሌ የመጀመሪያ ሁለተኛ የታጨች ሚስቱ ነች የሚል አለ ባይብል ላይ ቀድሞ ተጽፏል። እንደዚህ የኔ ኔትወርክ ይሰማል አይደል? ሶሪ በጣም እሺ። አንድ መርሳት የሌለበት ነገር ምንድነው? በመጀመሪያ ነገር ህዳጉ ላይ ያነበው ነገር በአጠቃላይ ሰዎች ከልባቸው አፍልቆ የተናገሯቸው ፕላስ ደግሞ እያንዳንዱን ንባብ ገጽ በገጽ ደግማቸው አንብቡት ይመስለኛል፣ ሳይሆን አይቀርም ሊሆን ይችላል በሚል የተቀመጠ እንጂ ነው በሚል በአራት ነጥብ የተቀመጠ ሐሳብ አይደለም። ለመሆኑ ይሄ ትንቢት የተነገረው ለማን ነው ካለን በቀጥታ የሚናገረው ለእመቤታችን ነው። ለምን እንደዛ አለ? ኦኬ ለምን እንደዛ ተናገረን? ትንቢተ ኢሳይያስ ምዕራፍ 7 ከቁጥር 14 ላይ ስንመለከት ነብዩ ኢሳይያስ በትንቢት ቃል ሲናገር እንደዚህ ይላል። ኦኬ ምን ይላል? ስለዚህ ጌታ ራሱ ምልክት ይሰጣችኋል፣ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። አማኑኤል ምን ማለት ነው? እግዚአብሔር ከኛ ጋር ነው ማለት ነው። ኦኬ ጌታ ራሱ ምልክት ይሰጣችኋል ነው ያለው። አንዲት ተራ የሆነች ሴት ስለምትወልዱ ልጅ ጌታ ምልክት ሆኖ እዚህ ጋር ሆነም ነገርን ያሳያችኋል እያለን አይደለም። ነብዩ ኢሳይያስ በትንቢት ቃሉ እነሆ ጌታ ራሱ ምልክትን ይሰጣችኋል፣ እነሆ ድንግል ተብላ የተጠራችው ሴት ትጸንሳለች፣ ወንድ ልጅንም ትወልዳለች፣ ስሙንም አምላክ ትጠራዋለች፣ አማኑኤል ብላ ትጠራዋለች ይላል። ይሄ መጽሐፍ ቅዱስ ክፍል ለየትኛው የመጽሐፍ ቅዱስ ሐሳብ በትንቢት የተነገረ ነው ስንል ለራሱ መጽሐፍ ቅዱስ ይመልስልናል። ምንም ያሻማ ነገር አይደለም። በማቴዎስ ወንጌል ምዕራፍ 1 ከቁጥር 20 ላይ ከቁጥር 20 ጀምሮ ስንመለከት እርሱ ግን ይህን ሲያስብ ይላል እነሆ የጌታ መልአክ በሕልም ታየው፣ እንዲህም አለ የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛ ማርያምን ለመውሰድ አትፍራ። ከዛስ ልጅም ትወልዳለች፣ እርሱ ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ። በነቢይ ከጌታ ዘንድ ከማን ዘንድ? ከጌታ ዘንድ እነሆ ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል የተባለው ይፈጸም ዘንድ ይሁሉ ሆነ። ስለዚህ ያ ትንቢት የተነገረው ኦኬ አሁን እዚህ ገጸ ንባብ ላይ ላነበብነው ክፍል ይፈጸም ዘንድ ነው። ኦኬ ይሄም ደግሞ ሐሳብ እዚህ ላይ መልአኩ የተናገረው ሐሳብ በቃል ገጽ በገጽ የተፈጸመው በነቢዩ ኢሳይያስ በትንቢተ ኢሳይያስ ምዕራፍ 7 ከቁጥር 14 ላይ በትንቢት ቃል የተናገረው ትንቢት ይፈጸም ዘንድ ነው። ቁጥር 23 ላይ ነው ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል የተባለው ይፈጸም ዘንድ ይህ ሁሉ ሆኗል። ትርጓሜው ምንድነው ይላል? እግዚአብሔር ከኛ ጋር ነው፣ እግዚአብሔር ከኛ ጋር ነው ማለት ነው ይልን ያስቀምጧል። ስለዚህ ይሄ ትንቢት ቃል የተቀመጠው
ወይም ደግሞ ነብዩ ኢሳይያስ ጌታ ራሱ ምልክት ይሰጣቸዋል ብሎ የተናገረው እናታችን ቅድስት ድንግል ማርያም ያለ ዘራ ብእሲ ከግብረ መንፈስ ቅዱስ ጸንሳ በድንጋሌ ስጋ በድንጋሌ ነፍስ ጸንታ ጌታችን ኢየሱስን እንደምትወልደው ትንቢት ለመናገር እንጂ ስለሱ ሚስት ስለሚያገባት ከዛ ስለሚወልድ ልጅ እየተናገረ አይደል። ይሄ በጣም ቢግ ሼም በነገራችን ላይ የማርያምን ስም ላለመጥራት እርሷን ድንግል ብሎ ላለመጥራት ክርስቶስን ስትወልድ በድንግልና ስንጸሰው በድንግልና ቅድመ ወሊድ ጊዜ ወሊድ ድህረ ወሊድ ድንግል መሆኗን ላለመጠየቅ ወይም ደግሞ ያንን ላለመመስከር የሚደረግ መንደፋደፍ ነው የሚባለው እና ይሄ በጣም ፍጹም ስህተት ነው። ከዛ አንፃር ኢን ጀነራል ይሄ መጽሐፍ ቅዱስ ልንለው አንችልም ነው ባጭሩ። የተቀደሰ መጽሐፍ ነው አንለው። ትንሽ ሚስ አንደርስታንዲንግ እንዳይፈጠር ስል ነው ተወዳጆች፣ ይቅርታ። እሺ በነገረ ድህነት ትምህርት ላይ ብዙ ማለት የምፈልገው ነገር አለ። ኤርሚ እድል ልስጥና አንተም የተወሰነ ነገር በል። ኑሐሚነታችን እንደምን አለሽ? በጣም የሚገርምታችን በጣም ከረጅም ጊዜ በኋላ እንዴት ነው ትበይ? እንዴት ነው ዲያቆን? በቃ ከእናንተ ጋር ላይቭ ላይ ምናምን ስገባ ሁላችሁ ታረጉኝ ነገር በጣም ይገርም። ስትጠሩ እሺ እንዴት ነው ትበለኝ እስኪ ኤርሚ። እግዚአብሔርን ፎቶ አውጣለሁ። እግዚአብሔርን ፍቅር አይደለም ነው ኤርሚ እንዴት ነው ተለገኝ ኑሐሚን ታለሽ በጣም ረጅም ጊዜ ጌታን ስላየሽ በጣም ደስ ብሎኛል። ኦኬ አንዴ የተነሳ ሐሳብ ስላለ ዛሬ ጨምር ወሂድ አንዴ ኡስታዝ ወሂድ አቃቤ እስላም ምናምን የምትጽፉ ሰዎች አላችሁ። ሐሳባችሁን በጣም ሪስፔክት እናደርጋለን። ግን አኬ ጠርቶት እንደዚህ አፉን አጣሙ የጠራኝ አልመጣም ያለ ሰው ነው። እሱ ሰው ምናልባት በጣም እንትን ከመሰላችሁ እና እባካችሁ አኬ እየጠራህ ነው ለውይይት እና ብላችሁ በደንብ ጻፉለት። እሺ ያውም እሱ ራሱ በጻፈው መጽሐፍ ላይ በመጽሐፍ ቅዱስ ያንተ እምነት ሳይነካ በእኔ እምነት ላይ ብቻ ችግር የለውም እና ምን አድርገን ነው አንተ በጻፍከው ራሱ ጽፏል ስለ መጽሐፍ ቅዱስ አልሰቀሉትም አልገደሉትም ምናምን ይመስለኛል እንትኑ የርዕሱና ያን መጽሐፍ ጽፎ የመጽሐፍ ትክክል አይደለም መጽሐፍ ስለ ኢየሱስ ያለህ መረዳት ናና ከኔ ጋር ተወያይ ብሎ አኬ አይቀርቷል አልመጣም ብሎ ቀርቷል። ስለዚህ በሚመጣ ከሆነ በጣም በደስታ እኔን ጠይቁኝ፣ እኔ እቀጣለሁ አኬ አልወያይም ካለ ማለት ነው። እሺ ረጅም ጊዜ ሆኖታል ባይ እንደዛ ነው ወንድሞቼ፣ እወዳቸዋለሁ። ቀጣይ ተለገኝ ይገባል ኤርሚ ካላስቸገርኳችሁ ምን ላንሳ የተወሰኑ ነጥቦችን ቅድም ስለ ሳልቬሽን የተነሱ ሀሳቦች ላንሳና ሬት ልውጣ። ምንድነው ተወዳጆች ቅድም በተደጋጋሚ ሲነሳ የነበረው ሀሳብ ምንድነው? አንድ ሰው ለመዳን ምን ማድረግ አለበት? በጣም ደስ በሚል ሁኔታ ሲወራራ ነበር። አንድ ሰው ለመዳን በመጀመሪያ በክርስቶስ ኢየሱስ ማመን አለበት። ከዛ በኋላ በተደጋጋሚ ሲነገር እንደነበር እንደሰማችሁት ወንድማችን ሰዎች ምንም አይነት ስራ መስራት አይጠበቅባቸውም። እንደውም ምንም አይነት ስራ መስራት አይጠበቅብንም እያልከን ነው እንዴ ብሎ ጠያቂው ሲጠይቅ ምን አሳሰብ አሁን ይሄ ጉዳይ የሚሉ ምላሾች ናቸው ሲመለሱ የነበሩት። ምን አሳሰብ አሁን ኃጢአት እሰራለሁ ወይስ አልሰራም ለምን ያሳስባል? እኔ አሁን ይሄው ስንት ዓመቴ አንድ ጊዜ ጌታን ተቀበልኩት ይሄው እስካሁን ዘፈን ምንም የሚባል ኃጢአት ውስጥ ራሱ አልገባም የሚሉ ሰዎች ሲንጸባረቁ ነበር። ልክ ራስን እንደ ፍጹም አድርጎ የመቁጠር አይደለም ምንም ኃጢአት እንደማይሰሩ አድርጎ የመቁጠር ነገሮች ሲንጸባረቅ ነበር። ባጭሩ የነገረ ድነት ትምህርታችን ምንድነው? አንድ ሰው ለመዳን ምንም መስራት ያለበት አይነት ነገር የለም። ኦኬ ለመዳን ሰዎች በክርስቶስ ኢየሱስ ማመን ብቻ ነው የሚጠበቅባቸው። በክርስቶስ ኢየሱስ ካመኑ በኋላ ምን ማለት ነው? ቅርንጫፍ ከሆኑ በኋላ ግን በመልካም ስራ መጽናት አለባቸው። በበጎ ስራ የማይጸና ሁሉ እዚህ ውስጥ ያላችሁ ክርስቲያኖች በአጠቃላይ ከዚህ በኋላ መፈከራችን በበጎ ስራ የማይጸና አንድ ጊዜ በክርስቶስ አምኛለሁ ዋን ሰልድ ኦልዌይስ አንድ ይድኛለሁ ስለዚህ በቃ ሁሉ ጊዜ ምድናለሁ ምንም አይነት ኃጢአት ብሰራ ግብረ ሰዶሜ ቢሆን ኃጢአትን ብሰራ ብሰርቅ በዋሽ በበድል ስባጠፋ ማንንም ያገኘሁትን ድነት ሊነጥቀኝ አይችልም ለሚሉ ከንቱ ለሆኑ ሰዎች ልክ ያዕቆብ እንደዛ ብሎ እንደጠራቸው ማለት ነው። ሁላችሁም ከዚህ በኋላ ይሄ መፈከራችን ነው። ሰዎች በክርስቶስ ኢየሱስ አምነው መልካም ስራን የማይሰሩ ከሆነ
ይወገዳሉ። ይህንን ቃል እኛ ኦርቶዶክሳውያን አይደለንም በቀይ ቀለም አድምቀን የጻፍነው ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ የእምነታችን ጀማሪና ፈጻሚ የሆነው ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 15 ቁጥር 2 ላይ በመጀመሪያ እርሱ የወይን ግንድ መሆኑን ሜንሽን ያደርጋል። እናም ልብ በሉ ሰዎች በማመን እውነተኛ ከሆነው ከወይን ግንድ ጋር ይጣበቃሉ which means ቅርንጫፍ ይሆናሉ። ቅርንጫፍ ከሆኑ በኋላ በክርስቶስ ኢየሱስ አምነው ቅርንጫፍ ከሆኑ በኋላ መልካም ፍሬን የሚያፈሩ ከሆነ የጌታችን የኢየሱስ ክርስቶስ አባት እግዚአብሔር አብ አብዝተው እንዲያፈሩ ያጠራቸዋል። መልካም ፍሬን የማያፈሩ ከሆነ ግን 5 ፊደል ብቻ ይወገዳሉ። አለቀ። ከዚህ በኋላ ይሄንን ሁላችሁ ኦርቶዶክሳውያን በገባችሁበት ቦታ ሁሉ ሜንሽን ልታደርጉት ይገባል። ይወገዳሉ። በክርስቶስ ኢየሱስ አምነው ሰዎች መልካም ፍሬን የማያፈሩ ከሆነ ይወገዳሉ። አጭርና ግልጽ። አመሰግናለሁ ኤርሚዬ። ኑሐሚን ተወዳጅ ስላየሁሽ በጣም ደስ ብሎኛል። ረጅም ሰዓት ስለተቀመጥኩ ልረፍ ብዬ ነው። እናንተም ደግሞ ትንሽ አለለ እንደው ሰዓቱን ጊዜውን ልስጣችሁ ብዬ ነው። ኧረ ተው እግዚአብሔር ፈለገ የሆነ ነገር አለ ማለት ወይ ሚስትህ ምንድን ነው ቆንጆዬ ነው ምናምን አለች እንዴ? እኔ እኮ ሚስት የለኝም። እኔ ጳጳስ ለመሆን ራሴን እያዘጋጀሁ ያለው ሰው ነው። አስመሰለባት ታዲያ ይሄ ይገፈረደ ቁንጅና ላውጣው ኤርሚ ላውጣው ውበት ፈለገ ይዋሻል የፈለገ የኔ አባት እግዚአብሔር ያክብርልኝ። ኤርሚ አንተንም ቃሎች ያሰማልን። ታሪኩ እየተነገረ አሜን። ፈለገ ደስ ብሎኛል ስለመጣ ነው። አታስገባ ምናምን ይላሉ ብዬ ቢደብረኝ ነበረ፣ ግን ቪዲዮ ፈጠነ አስገባዋለሁ። ይሄ ነው አክቹአሊ ሰው እያለ ዝም ብለህ አክሰፕት ካልከው እንደዛ ነበርና ጠይቄ ነው እና እንትን ያልኩት ደስ ብሎኛል ስለመጣ ብዬ ዚራት ነው አሉት ያሰማልን ወንድማችን በአሚን እድሜ አንተንም ቃሎች ያሰማልን። ኑ ተወዳጅ እሺ ሰላም ደሩ እሺ አሜን። ሰላም እሺ ለወንድምና ለእህቶቻችን ጊዜውንና እድሉን እንስጣቸው በማለት ነው። ኦኬ ቀሲስ አሉ እንደው እኛ ያጣመምነውን ደግሞ ለሌሎች ወንድሞች ሲድል እንስጥ። ላጽ ብለን የወጣነው ለምንድን ነው? አንዳንዴ ገብተን የሆነ ሰዓት ምናምን መያዝ የለብንም ትላላችሁ። ኤኒዌይስ በጣም እንግዲህ መልካም ነው። ወንድማችን ቴዲሻም መጥቶ እንደውም ስለ ዝማሬ ሁሉ አነሳለሁ ብሏል። እንግዲህ ኦርቶዶክስ ጉዱ አፈላ። ምንድነው ለተክለ ሃይማኖት ለአርሴማ ምናምን የምትዘምሩት ምናምን ልንባል ነው። ጉድ መጺሁ ከዛ ደግሞ ስለ ስዕላት ልንጠየቅ ነው። ስለ ስግደት ሁሉ ልንጠየቅ ነው። እና በጣም ደስ ይላል። እግዚአብሔር አምላክ ወንድማችን ቴዲንም ያበርታለን። ሰው እንዲህ በተረጋጋ መንፈስ አያችሁ፣ ሰው ለሆዱ ማያደር ከሆነ ሰው እውነተኛ በእውነት እውቀትን የሚፈልግ ከሆነ ልክ እንደዚህ ነው ጠያቂ የሚሆነው እንጂ ኦርቶዶክስ ስል ልጆቼ እና እናቴ ተሰደቡ አይልም። ይሄ ትንሽ አንዳንዴ ከራብ የተነሳ የሚመጣ ክስ ነው እና በጣም አሪፍ ነው። ወንድማችን እንዳልክም ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምራቸውን ትምህርቶች እንግዲህ እግዚአብሔር ከረዳው መጥቶ እኛን ይጠይቀናል። ያው እኔ ከኦርቶዶክስ ቤተክርስቲያን የወጡት በዚህ የተነሳ ነው። ለምሳሌ ቅድም እሱ ፊት እኔም ማውቅ የተናገርኩት ሐሳብ ምንድነው የማያውቃቸውን ነገሮች እንደሚያውቅ አድርጎ መሳል። አሁን ለምሳሌ ፈለገ አትናቴዎስ እንደው የሰይጣን ጆሮ ይደፈንና ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቢወጣና ፕሮቴስታንቶች ጋር ቢሄድ እኔ ገርማ ሁሉንም ነገር ነው የማውቀው፣ ምን ግዙን ከኔ የበለጠ ምን ያፍተለትለዋል እንዴ ምናምን ማለት የለብኝም። የማያውቁትን ነገር መፈትፈት ጥሩ አይደለም እና ወንድማችን እንዳለ ግዝን ከኔ የበለጠ የሚያውቅ የለም ሲል እኔም ሆም ለሱ የሚመጥነውን ጥያቄ ልጠይቅ ብዬ ነው
እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ የሚለውን ቃል ሉሲ በግዕዝ በለው ያለው ወንድማችን ሊመልሱ አልቻለም። አንዳንድ ጊዜ የሆነ የማይሆን ፊገርን ሳንፈጠር ምን ሳንል ራሳችን ሆነን ይኸው ድሮ ኦርቶዶክስ ነበርኩኝ፣ ኦርቶዶክስን በዚህ ልክ አውቃታለሁ፣ ከኦርቶዶክስ ቤተክርስቲያን ደግሞ የወጣሁት ኦርቶዶክስ ቤተክርስቲያን እንዲህ ስለምታስተምር ነው እንዲለን እንፈልጋለን። እኛም ደግሞ በቻልነው አቅም አይ ይሄ ትምህርት እኮ መጽሐፍ ቅዱሳዊ ነው እንዳልክ እንዴት ይሄን ነገር አልተመለከትከውም ነበር የማለት ግዴታ ይኖርብናል። ከዛ በተረፈ በጣም የሚገርመኝን የተወሰኑ ነገሮችን ላንሳላችሁ ተወዳጆች። አንዳንዴ ቅድም ማቴዎስ ወንጌል ምዕራፍ 10ን ስናነሳ አንድ ነገር ትዝ አለኝ። የማቴዎስ ወንጌል ምዕራፍ 10 ከቁጥር 40 ላይ ጌታችን ኢየሱስ ክርስቶስ እናንተን የሚቀበል እኔን ይቀበላል፣ እኔን የሚቀበል ደግሞ የላከኝን ይቀበላል ካለ በኋላ ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ያገኛል፣ ነብይንም ደግሞ በነብይ ስም የሚቀበል የነብዩን ዋጋ ያገኛል ይላል። ተወዳጆች በዘመናችን አንዳንድ ጊዜ ስፔሻሊ ፕሮቴስታንት የሆናችሁ ወንድሞች ለእናንተ ይሄን ነገር ለህሊናችሁ ጥያቄ አድርጌ ላስቀምጠው። አቡነ ተክለ ሃይማኖትን ታውቋቸዋላችሁ? አቡነ ተክለ ሃይማኖትን ታውቋቸዋላችሁ? በአሁኑ ሰዓት ብዙ ፕሮቴስታንት የተክልዬ ተቅማጥ ያድናል ምናምን ትላላችሁ ኦርቶዶክስ እያለ የሚቀልድበት ስም ነው እንግዲህ አቡነ ተክለ ሃይማኖት። በእርግጥ ቤተክርስቲያናችን እንደዚህ አይነት ትምህርት የላትም፣ ለክርስቶስ ደም ያድናል ምናምን የሚል ትምህርትም የላትም። እውነት ለመናገር ቀርቧ ለማውራት እንጂ ብዙዎች ሳያውቁ ነው ብዙ ጊዜ ክስ የሚያነሱት። አቡነ ተክለ ሃይማኖት በጣም የሚገርማችሁ ነገር በደቡብ ክልል በተለይ በደቡቢቷ የኢትዮጵያ ክፍል የጌታችን የኢየሱስ ክርስቶስን ወንጌል ደም እየፈሰሳቸው ዞሮ የሰበኩ አባት ናቸው። በተመሳሳይ ቅድስት አርሴማን ታውቋታላችሁ? በፕሮቴስታንቱ ስቴጅ ላይ አርሴማ ጣዖት ናት፣ ኦርቶዶክሳውያን ጣዖት ነው የሚያመልኩት የሚል ነገር ሲስተጋባ ሰማሁ። ስለ ቅድስት አርሴማ ታውቃላችሁ ፕሮቴስታንቶች? ቅድስት አርሴማ በህይወቷ በኑሮዋ በተጋድሏ ራሷን የሰበከች ሳይሆን ጌታችን ኢየሱስ ክርስቶስን የሰበከች ቅድስት እናት ነች። እነዚህ ቅዱሳን ስለ ጌታችን ኢየሱስ ክርስቶስ ስጋቸውን ቆርሰዋል፣ ደማቸውን አፍስሰዋል፣ አጥንታቸው ተከስክሷል፣ ብዙ ሕማምን ተቀብለዋል። ልክ ኤፍሬም ቅዱስ ኤፍሬም ሶሪያዊ እንደመሰከረ ሰማዕታት በእውነት የዚችን ዓለም ጣዕም ናቁ፣ ደማቸውን ስለ ክርስቶስ ኢየሱስ አፈሰሱ፣ ስለ መንግስተ ሰማያት ብለው መራራ ሞትን ታገሱ ይላል። እና እነዚህ ሁሉ ቅዱሳን ስለ ክርስቶስ ይህን ያክል ሕማምና መከራ ተቀብለዋል። በጣም የሚገርመኝ ነገር አርሴማ ቅድስት አይደለችም፣ እሷን ቅድስት ማለት ለመቀበል ይከብደኛል የሚል ፕሮቴስታንት እዩ ጩፋን ግን የእግዚአብሔር ነብይ ነው ብሎ መቀበሉ በጣም ይደንቀኛል። እንደው በጌታ ፊት ነው መነገራችሁ። ስለ እውነት ቅዱስ ተክለ ሃይማኖት በደቡቢቷ ኢትዮጵያ ላይ ወንጌልን ዞር የሰበኩት ቅዱስ አባት አይ በፍጹም እሳቸው ቅዱስ እሳቸው ጻድቅ አይደሉም ብሎ ደፍሮ የሚናገር ሰው ዘይት እና ጨው የሚሸጥለትን ሰው የእግዚአብሔር ሰው ብሎ መጥራቱ እጅግ በጣም ይደንቀኛል። ተወዳጆች አንዳንድ ጊዜ የምንመዝንበት ነገር ትክክል አይመስለኝም እና በቻላችሁት አቅም ፕሮቴስታንቶች ወንድሞች፣ ለምሳሌ ባለቤቶቹ እኛ አይደለን? ምሳሌ ልስጣችሁ። ለምሳሌ አንድ የውጭ ሀገር ዜጋ ሀገራችን ኢትዮጵያ ሲገባ ያ የውጭ ሀገር ዜጋ ራሱ መገናኛ ያለው ህንፃ ጋር ሄዶ ሀገሩ ላሉ ሰዎች ይኸውላችሁ ይሄ የምታዩት ኢትዮጵያውያን የሰሩት አክሱም ሐውልት ነው ብሎ አይናገርም። ኢትዮጵያን አያውቃትም። ስለማያውቃት ኢትዮጵያዊ የሆኑ ሰዎች ናቸው ማስጎብኘት ያለባቸው። ለምሳሌ ላሊበላ፣ አክሱም፣ ሌሎችን ቦታዎች ለእኛ ለኦርቶዶክሳውያን ማስቀደሻችን ነው። ለእናንተ ለፕሮቴስታንት ወንድሞቻችን ግን ቅርሳችሁም ጭምር ነው። እናንተ ባታስቀድሱበት ለእናንተ ቅርሳችሁ ነው፣ ንብረታችሁ ነው ማለት ነው። እናንተም ልክ ከኦርቶዶክሳውያን እኩል ይሄንን ቦታ የገነባው ገሌ ነው ብላችሁ የማስጎብኘት ሞራሉ አላችሁ፣ ታሪካችሁ ስለሆነ ማለት ነው። በተመሳሳይ ተወዳጆች ስለ ቅዱሳን ባለቤቶቹ እኛ ስለሆነ እንደው ቀርባችሁ በፍቅር ብትጠይቁ አይደል የሆነ የግድ ስድብ ቃል የሆነ ዘለፋ ቃል መውጣት ያለበት አይመስለኝም። ስለ ቅድስት አርሴማ እንደው መታችሁ ብትጠይቁ ክርስቶስን ትከልላለች እንዴት አርሴማ አርሴማ ትላላችሁ የምትሉን ተወዳጆች የሐዋርያት ሥራ መጽሐፍ ላይ ኢየሱስ የሚለው ስም 42 ጊዜ ተጽፏል። ጳውሎስ የሚለው ስም 132 ጊዜ ተጽፏል።
ጳውሎስ 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 ተብሎ የተጻፈው ግን የጌታ የኢየሱስ ክርስቶስን ስም ለመከለልና ለመሸፈን አይደለም። ሲጀመር የትኛውም ስም እንደ ድር ቢያደራ ኢየሱስ የሚለውን ስም ሊሸፍን አይችልም። ግን በተደጋጋሚ ጳውሎስ 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 ተብሎ የተቀመጠው በጳውሎስ ሕይወት የከበረውን ክርስቶስን ለማሳየት ነው። በተመሳሳይ ኦርቶዶክሲያን አርሴማ 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 ቢሉ በዚህ በጣም ወጣትነት እሳት በሆነበት ትውልድ ላይ ብዙ ሴት እህቶቻችን የአርሴማን ፈለግ ተከትለው ሕይወታቸውን በዛ ቃኝተው ኦኬ ክርስቶስ ኢየሱስን በሕይወታቸው ያከብሩት ዘንድ ነው። ልክ አርሴማ በሕይወቷ ክርስቶስን እንዳከበረችው በተጋድሏ ኢየሱስን እንዳከበረችው ሴት እህቶቻችን የጎርማሳ ሽንገላን ንቀው ዘማዊነትን ንቀው ኦኬ የዓለምን ይሄ የፍቅርን ዋይን ድምፅና ጫጫታ በአጠቃላይ ንቀው ኢየሱስ ክርስቶስን ከፍ ያደረጉት ዘንድ ነው። እና አንዳንድ ጊዜ በጣም ይደንቀኛል። እኔ ጌታችን ኢየሱስ ክርስቶስ ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ያገኛል እያለ ቅዱስ አርሴማ እንደው ቅዱስ ተክለ ሃይማኖት ሌሎችም ቅዱሳን ቅዱስ አይደሉም ብሎ በድፍረት የሚናገራፍ እነዩ ጩፋን የእግዚአብሔር ነብይ ብሎ ሲጠራ በጣም ይደንቀኛል። እኔ በግሌ ነው ይደንቀኛል። አንድ ጊዜ ወይዘሮ ገነት የሚባሉ አንዲት እናት እኔ ላይ ብለ መጥተው ነበር እና ይገርማቸዋል። እኚህ እናት ወደ 70 ዓመት ምናምን አካባቢ የሚጠጉ እናት ናቸው። የፕሮቴስታንት እምነት ተከታይ ናቸው። በዚህ እድሜያቸው ጎረምሳው እንዲፈልጋሉ ለማግባት ማለት ነው። ሌላ ነገር አይደለም። እንግዲህ እንደተናገሩት ከሳቸው እንደሰሙት ጎረምሳው እንደን ይፈልጋሉ። በእድሜያቸው እጅግ በጣም ያነሰ ለሳቸው የልጅ ልጅ የሚያክላቸውን ወንድ ይፈልጋሉ። እኚህ እናት ሪከርዱ ስለተቀመጠ ያው ሁላችሁም ገብታችሁ ማየት ትችላላችሁ። እኚህ እናት እኔ ላይ ብለ መጥተው ቅድስት አርሴማ ጣዖት ናት አሉኝ። እኔ በጣም ነው የደነገጥኩት ተወዳጆች። እኚህን ሴትዮ መዝለፍ እኚህን ሴትዮ መናገር አልፈለግኩኝም። ግን አንድ እውነት አለ። የቅድስት አርሴማን ያክል መንፈሴ ተጋድሎ የሌላቸው እኚህ ሴትዮ አርሴማን ጣዖት ሲሉ በጣም ያስቃል። ምን አይነት ነገር ይሆናል? ልክ ኢየሱስ ክርስቶስን ክፉ አይሁዶችና ጸሐፍት ፈሪሳውያን ቤልዙቤል አለበት በአጋንንት አለቃ ደግሞ አጋንንትን ያወጣል ሲሉት እንደነበረው አይነት ክስ ይሆናል። ቅድስት አርሴማ በዘመኗ በጣም ብዙ መኳንንት በጣም ብዙ ነገስታት በስጋ ፍትወት እየፈለጓት ስጋዊ ፍትወትን ገላ በስጋ ፍትወት ሳትደክም የጎልማሶችን ሽንገላ ንቃ ዓለምን ንቃት ዓለምም እርሷን በዓለም ተንቃ ቅድስት አርሴማ ዓለምን ንቃት ስለ ክርስቶስ ኢየሱስ ዘመኗን በሙሉ የተጋደለች እናት ነች ቅድስት አርሴማ። የቅድስት አርሴማን ያክል መንፈስ የተጋድሎ የሌላቸው እናት ግን አርሴማ ጣዖት ናት ይላሉ። አንዳንድ ጊዜ በኦርቶዶክስ ቤተክርስቲያን ላይ በጣም 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 የሚዘራ ሐሰት የሆነ ክስ አለ ብዬ ያምናለሁ። በተለይ ፕሮቴስታንት ወንድሞቻችን ልክ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲባል የሆነ እንደው ቸርች ውስጥ ገብቶ ዛፍ ይዘው የሆነ ቂቤ የሚቀቡ ወይ ደግሞ የሆነ አለደለ የሆነ ትልቅ ድንጋይ አስቀምጦ ምናምን ለዛ ድንጋይ እየሰገዱ ያሉ ጣዖት የሚያመልኩ ያሉ ሰዎች አድርገው እንዲስሉ የሚያደርጉ አንዳንድ ስውት የሆነ አስተምሮ የሚያስተምሩ ሰዎች እንዳሉ ፊል አደርጋለሁና ፕሮቴስታንት ወንድሞቻችን በዚህ አጋጣሚ ጌታችን ኢየሱስ ክርስቶስ እጅግ በጣም ይወዳቸዋል። እኛም ኦርቶዶክሳውያን የዚህ ቅድስት ቤተክርስቲያን ልጆች ሆነን በአጠቃላይ በክርስቶስ ኢየሱስ ሄዳንን ሁላችን ክርስቲያኖች እናንተን እንወዳችኋለን እና በተቻለ መጠን እባካችሁን ቅረቡ። በጥላቻ አይን ቅድስት ቤተክርስቲያንን ስትመለከቱ የነበራችሁ ሰዎች በአጠቃላይ ስፒሪቱ ትክክል አይደለም፣ መንፈሱ ትክክል አይደለም። ቀረብ በሉና በፍቅር እናንተ ኦርቶዶክሳውያን እንዲህ አይነት ነገሮችን ታረጋላችሁ፣ መጽሐፍ ቅዱስ ደግሞ እንደዚህ ይላል፣ ይሄ ነገር እንዴት ነው ፕሊስ አስረዱን፣ ማወቅ ፈልገን ነው በሉን። እኛ ፈቃደኞች ነን። ኤኒ ታይም ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ካላችሁ ኑና ቀርባችሁ ጠይቁን፣ እናወራችኋለን። በፕሮቴስታንቱ ቤት እጅግ በጣም ብዙ ግራ የሚያጋቡ ነገሮች አሉ፣ መጽሐፍ ቅዱስ መሰረት የሌላቸው። በተመሳሳይ እኛ ጥላቻን እየሰበክን ሳይሆን ምክንያታዊ የሆነን ይኸው ይሄ ትምህርት ለምሳሌ ፕሮቴስታንቲዝም ስህተት ነው ከምን አንጻር ይኸው እዚህ ጥቅስ ላይ ምሳሌ ላንሳላችሁ። ለምሳሌ ብዙ ጊዜ ስለ ልሳን ሲወራ ብዙ ፕሮቴስታንት ይበሳጭ። ስለ ልሳን ፕሮቴስታንቶችን ለማብሸቅ ቢፈለግ ማብሸቅ የሚፈልጉ ሰዎች እንደፈለጉ ያብሽቋቸዋል። እኛ ግን ምክንያት የሆነን ልሳን የተገለጠ ቋንቋ እንጂ ስድ ንባብ አይደለም የሚል መጽሐፍ ቅዱስ መሰረት አለ። ለምሳሌ አንዳንዶች በቸርቻቸው ራባ ጃራባባ ሪቢቢቢቢ ሃርጋዱላ ሼሬቤቤቤ እንደሚሉት አይደለም። እንዲህ አይነቱ ቃል ስድ ንባብ ይባላል።
የፊደላት ስብስብ አንድ ላይ ተጣምረው ትርጓሜ የማይሰጡ ከሆነ ባጭሩ ስድ ንባብ ይባላል። ቃላት ግን ስርዓት ባለው ስብጥር ተቀምጠው ትርጉም የሚሰጥ ፍቺን ከሰጡ ግን የተገለጠ ቋንቋ ይባላል። ያ መጽሐፍ ቅዱስ ደግሞ ግልጽ በሆነ አማርኛ ለሐዋርያት የተሰጠው ያ ጸጋ የተገለጠ ቋንቋ እንደሆነ ይናገራል። እንዲህ አይነቱን በጣም ስሁት የሆነን ትምህርት ፕሮቴስታንቶች እንዳይመለከቱ ሁልጊዜ በጣም ብዙ ሰዎች የሚሰሩት ምንድን ነው? ኦርቶዶክስ እንዲያምነው በዚህ ወጥቶ በዚህ እኛ እንዲያናምን ምናምን። የፕሮቴስታንት ህልውና የጸናው ኦርቶዶክስ ቤተክርስቲያንን በመዝለፍ ነው። ስለዚህ ፕሮቴስታንቶች አይናችሁ ላይ ያለውን አዚም ፕሊስ አንሱት። በፍቅር ነው የምንላችሁ፣ በፍቅር አንሱት። ምክንያት ይሄን ያክል ፈለገ አትናቴዎስ ይሄን ያክል ሞራሉ ኖሮት ይሄን ያክል የእኛን ትምህርት ሊዘልፍ የቻለው በምንድን ነው በሉ? ኑ እናቀርቡ። ፕሮቴስታንቶች የሆነን እኛ ሰው ሰራሽ ትምህርት የለንም፣ ትምህርታችን መጽሐፍ ቅዱሴ ነው ካላችሁን ኑ ጠይቁን። ይኸው እኛ አለን። በጣም ብዙ ሰው ሰራሽ ትምህርቶችን በመጽሐፍ ቅዱስ የማስረጃ አውጥተን ማሳየት እንችላለን። ኦርቶዶክሳውያን እናንተም ይሄ ትምህርታችሁ ደግሞ ከመጽሐፍ ቅዱስ ውጭ ነው የምትሉን ከሆነ አለን። በፍቅር ከእናንተ ጋር ለሞራ ዝግጆች ነን። ሁላችንም ክርስቲያን የሆነን በአጠቃላይ ስለ እውነት የሽንገላ ቃል ሳይሆን ፕሮቴስታንት ወንድሞቻችን በፍቅር እጅግ በጣም እንወዳችኋለን። ከሁሉ በላይ ደግሞ በመስቀል ተሰቅሎ ስጋውን የቆረሰላችሁ ደሙን ያፈሰሰላችሁ ጌታችን መድኃኒታችን ኢየሱስ ክርስቶስ እርሱ ይወዳችኋል እና ወደ እርሱ ቅረቡ እንላለን። ጥሪያችን ነው። ቻሌንጁ እንዳትረሱ ወዳጆች። እስቲ ኮሜንት ላይ ጻፉልኝ። በክርስቶስ ኢየሱስ ሰው አምኖ መልካም ፍሬን የማያፈራ ከሆነ ምን ይሆናል? 5 ፊደል ምን ይሆናል አልኳችሁ? በኢየሱስ አምኛለሁ እናም ደግሞ መልካም ስራ መስራት አይጠበቅብኝም ካለ ጌታችን ኢየሱስ ያለውን ፕሊስ ድገሙት። ምን ይላል? ይወገዳል። ኦኬ፣ ስለነበረን ጊዜ ሁሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ይህንን ሰው ታውቁታላችሁ? በጌታ በኢየሱስ ስም ቅዱስ ሚካኤልዬ። ሰው እንዴት እንደዚህ ሆኖ ላይቭ ይገባል? እኔ ምንም በቃ አረ ይሄ ራሱ የሚወገድ ፊት ነው። በኢየሱስ ስም እንዴ! ሰው እንዴት እንደዚህ ሆኖ ላይቭ ይገባል? ተወዳጆች እንዴ! እኔ አሁን ይሄን ፎቶ ያነሳሁት ቅድም ቀን ላይ እና እስኪ እንደው መንፈስ ህይወት ይኖር ብዬ ቤተክርስቲያን ያለው ወስዶ ስል ጀለስ ላይቭ ከፍቶ ልክ እንዲህ ሆኖ ነው የገባው። አሳዘናችሁኝ እናንተ በእውነት ከስሩ ናችሁ ታብታብ ስታደርጉ የነበራችሁት ወንድሞቻችን። ጌታ ኢየሱስ ደግሞ ይነሳብኛል። አንዳንድ እኮ ክፉ ሰዎች አላችሁ እኮ ሄዳችሁ ወዲያው የምትናገሩ እኔ ምንም አላረኩም የለውበትም ምንም በእኔ ምንም ነገር እንዳታሰብቡ እሺ። ኤኒዌይስ የመጨረሻ አንድ መልእክት ተናገረ ልውጣ ተወዳጆች። ባገኘነው አጋጣሚ አሁን ላይ የተናገረን ስለሆነ ኦርቶዶክስ ስለሆናችሁት ወንድሞቻችን ብቻ የሚመለከት ነው። እሺ ጋዲስ ጉድ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። እንደምታውቁት ግንቦት 24 እንግዲህ የወላይታ ደብረ ብንክራት አቡነ ተክለ ሃይማኖት ገዳም ይመረቃል። ከብፁዕ አባታችን አቡነ ይስሐቅ ጋር እንግዲህ ተልከን እንደመጣን ሁላችሁም ታስታውሳላችሁ። ለአብነት ትምህርት ቤቱ የሚሆኑ ንዋያትን ለማሟላት የተወሰኑ ገንዘቦችን እያሰባሰብን ነበረ። ደቡብ ክልል ተወዳጆች እንደምታውቁት በጣም ትልቅ ጦርነት ያለበት ቦታ ነው። እዛ ቦታ ላይ ብፁዕ አባታችን አቡነ ይስሐቅ የወላይታ ሀገረ ስብከት ሊቀ ጳጳስ እንዲሁም ደግሞ የቅዱስ ሲኖዶስ አባል የሆኑት ብፁዕ አባታችን አቡነ ይስሐቅ ትልቅ የሆነ በአይነቱ ልዩ የሆነ የአብነት ትምህርት ቤትን አቋቁሟል። ይሄ የምታስታውሱ ካላችሁ እዚሁ ከቲክታክ ፕላትፎርም ላይ ሰበሰብነውን ለአብነት ትምህርት ቤት የድርጎ የወር አስቤዛ ማለት ነው፣ ድርጎ ይባላል። ለአብነት ቤቱ የሚሆን ድርጎን በካሽ 200,000 ብር አሰባስበን ወላይታ ሄድን ጊዜ እንትን ያለ ነው ፕሮግራም ነው ይሄ እና በአሁኑ 2 ነገሮች ይቀሩናል። አንደኛው ለአብነት ቤቱ ዳግም ልመና እንዳይለመን ህንፃ እየተሰራ ነው። ለዛ ህንፃ ገቢ ማሰባሰብ ይኖራል። መቼ ነው ምናምን እንነግራችኋለን። ብፁዕ አባታችን አቡነ ይስሐቅን ለማታውቋቸው ፕሊስ አቡነ ይስሐቅ ሁላችሁም ሰርች እያደረጋችሁ በደንብ ወቋቸው። እኛ የብፁዕ አባታችን አቡነ ይስሐቅ ለቅሶ ቤት ተገኝተው አንድ ቀን ባስተማሩት ስብከት በአንዲት ቀን ስብከት
501 ፕሮቴስታንቶችን ያጠመቁ አባት ናቸው። በረከታቸው ይደርብን። 501 ፕሮቴስታንቶች እና እኚህ የሐዋርያቱ በረከት ያልተለያቸው አባት የአብነት ትምህርት ቤት የቤተክርስቲያን የጀርባ አጥንት ስለሆነ ትልቅ በዩኒቨርሲቲ ስታንዳርድ የተሰራ የአብነት ትምህርት ቤት ሰርተዋል እና ለአብነት ትምህርት ቤቱ የሚሆን ንዋያትን ጥንድ ድርብ የሚመስሉ ፎቶዎችን፣ መቋሚያ፣ ጽናጽል እናም ደግሞ ብርድ ልብስ ለእያንዳንዱ ተማሪ እነዚህ ንዋያት ለማሟላት ወደ 350 ሺህ ብር ያክል ያስፈልገናል ብለን ነበረ። ወደ 50 ሺህ ብር ያክል ተሰባስቧል ተወዳጆች እና አሁን ላይ እግዚአብሔር ባወቀ 300 ሺህ ብር ይቀረናል። እንደውም ከተቻለ ስለ እውነት ትራንስፖርት እቃዎቹ ተጭነው የሚሄዱበትን መኪኖችም ስፖንሰር የምታደርጉ ሰዎች ካላችሁ ብታገዙ ደስ ይለናል። ግን ቅድሚያ እቃዎቹ ስለሆኑ መገዛት ያለባቸው 300 ሺህ ብር ይጎለናል። 50 ሎሚ ለአንድ ሰው ሸክሙ ነው። እቺን ተረስ አንፈልግ ሸመደናት እና ለ50 ሰው ጌጡ ነው፣ ለአንድ ሰው ደግሞ ሸክሙ ነው ይባላል እና ይሄን ነገር አንድ ሲያርጎ ብንል በጣም ብዙ ነው እና ሁላችሁም ደግሞ ብትረባረቡ በጣም ትንሽ ነው። ስለዚህ ሁላችሁም እዚህ ውስጥ ያላችሁት ወንድሞቻችን በውስጥ መስመር ማገዝ እንፈልጋለን እያላችሁ መልእክት ጻፉልኝ። እንደ እግዚአብሔር መልካም ፈቃድ ለሁላችሁም አካውንቱን አስቀምጣለሁ። ግን እንዲሁ ደግሞ አሁኑኑ ትራንስፈር አድርገን ገቢ ማድረግ እንፈልጋለን ማገዝ እንፈልጋለን ለምትሉ አካውንት ቁጥሩን ልንገራችሁ። ንግድ ባንክ 1222 38 61 56 የኢትዮጵያ ንግድ ባንክ ነው። ደግመዋለሁ 1222 38 61 56 ለመጨረሻ ጊዜ ሁላችሁ በደንብ ያዙት። እስጢፋኖስ ወንደሰን በሚል ስም ነው ያለው። እሺ ሁላችሁ በደንብ ያዙት። 1222 38 61 56 እስጢፋኖስ ወንደሰን እና ሁላችሁ በዚህ አካውንት እንድትረባረቡ እንድታግዙ በልዑል እግዚአብሔር ስም እንጠይቃለን። ሌሎቻችሁ ሞር በደንብ ማገዝ የምትፈልጉም ደግሞ ለምሳሌ ወደዛ ስንሄድ የመኪና ኪራይ ያስፈልገናል። ያው እነዚህ ነገሮች እኛም ኖሮን ከኪሳችን ብናደርግ ደስ ይለን ነበር ተወዳጆች፣ ግን ትንሽ ብንረባረብ ብንተጋገዝ ደስ ይለናል። ወደዛ ስንሄድ ኦልሞስት እቃዎቹን ጭነን ለመሄድ እና ደግሞ የካሜራ ሌሎችን እቃዎች ጭነው ለመሄድ ትንሽ መኪና ያስፈልጋል። ማገዝ የምትችሉ ካላችሁ አናውቅም፣ ምናልባት መኪና የምታከራዩ ሰዎች ልትሆኑ ትችላላችሁ ራሳችሁ፣ ወይም ደግሞ እንዲሁ ማገዝ የምትችሉም ካላችሁ በውስጥ መስመር አውሩ። ማገዝ እንፈልጋለን እያላችሁ መልእክት ካስቀመጣችሁልኝ መልእክቱን ስለማየው መልስላችኋለሁ። ስለነበረን ጊዜ ሁሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። አዲስ እሺ ማገዝ ፈልጋለሁ ብለህ መልእክት አስቀምጥልኝ። እሺ መልእክት አስቀምጥልኝ። እሺ ኦኬ እሺ ጋሪዝ ጉድ። እሺ አሁኑ ነው መልእክት አስቀምጣለሁ። እሺ እና ኦኬ እሺ ጋሪዝ ጉድ። እሺ አሁኑ ነው መልእክት አስቀምጥ። ቁጥር አግዙ። ቅድም እንዳልነው ወደዛ ቦታ ለመጓዝ ማዘጋጀው እኛ ነን። እውቅ የተባሉ አገልጋዮችን በአንደኛው መኪና እንግዲህ ኮንፈርት ተሰምቷቸው እንዲሄዱ ለማድረግ ጎንበስ ቀና እያልን ነው። በሁለተኛው መኪና ደግሞ እቃዎችን ብቻ ጭነን ለመጓዝ እያሰብን ነው እና ምናልባት መኪና የምታከራዩ በዚህ አይነት ቢዝነስ ውስጥ ያላችሁ ኦርቶዶክሲያን ካላችሁ የምንሄደው ወደ ወላይታ ሶዶ ብፁዕ አባታችን አቡነ ይስሐቅ ጋር ነው እና በውስጥ አውሩንና ማሟላት ያለብንን ነገሮች በአጠቃላይ አሟልተን እንደ እግዚአብሔር መልካም ፈቃድ ያው ወደ ወላይታ ሶዶ እንጓዛለን ማለት ነው። 1000 የኢትዮጵያ ንግድ ባንክ 1222 38 61 56 1222 38 61 56 ለመጨረሻ ጊዜ 1222 38 61 56 ኦኬ። በእነዚህ ስልክ ቁጥሮች በእነዚህ ቁጥሮች የንግድ ባንክ አካውንት ነው። ሁላችሁ ማገዝ ትችላላችሁ።
እና በተለይ ስፔሻሊ መኪና ኪራይ ላይ የሚሰሩ ኦርቶዶክሲያን ካላችሁ ፕሊስ እገዛችሁ ያስፈልገናል። ተከራይተን ይዘነው የምንሄድ መኪና አለ። እንደው ለሌላ ሁለተኛ መኪና ደግሞ ቢያንስ የሚያግዝ የሚያከራይ ሰው ካለ በውስጥ መስመር መልእክት ብታስቀምጡልን ይደርሰናል። ስለምታረጉት ድጋፍ ሁሉ በእውነት እግዚአብሔር አምላክ ያክብርልን። አሁን በገንዘብ እንደው በተለያዩ ጉዳዮች ሰፖርት የምታረጉትን ብቻ ሳይሆን ሼር እያደረጋችሁ ኮፒ ሊንክ እያደረጋችሁ ታብታብ እያደረጋችሁ መልእክቱ ለብዙዎች እንዲደረስ የምታረጉ ኦርቶዶክሳዊት ወንድሞቻችን ሁላችሁንም ከኃጢአት በስተቀር አምላካችን እግዚአብሔር የልባችሁን መሻት ይፈጽምላችሁ፣ የልባችሁን ቋጠሮ ይፍታላችሁ፣ የቤታችሁን ጎዶሎ ይሙላላችሁ። እና ዛሬ ምንድነው ቀን ሰኞ እንገናኝ። ሰኞ እንደ እግዚአብሔር መልካም ፈቃድ ቀን ላይ እንገናኛለን። በደንብ አድርገን በተለይ ይሄ የትሪኒቲ ሐሳብ ላይ አቤ በላይ አስተዳዳሪ ነው ምናምን የሚሉትን ሐሳቦች ከኛ ቤተክርስቲያን ትምህርት ጋር እያያያዝን በደንብ እናነሳቸዋለን። ሰኞ ቀን 4 ሰዓት እንዳትረሱ እንገናኛለን። እና ማገዝ የምትፈልጉላችሁ ማገዝ እንፈልጋለን እያላችሁ ጻፉልኝ። በክርስቶስ ኢየሱስ ሰዎች በክርስቶስ ኢየሱስ አምነው ጋሪዝ ጉሪ ቴንክ ዩ በጣም ሰዎች በክርስቶስ ኢየሱስ አምነው እሺ መልካም ፍሬን የማያፈሩ ከሆነ ምንም ማድረግ አንችልም ጋይስ፣ ይወገዳሉ። የሰኞ ሰው ይበለን፣ የሰኞ ሰው ይበለን። እወዳችኋለሁ ሁላችሁም። ባባይ ሰላም ሁኑ። አረ እንዴት ነው ይሄን ነገር ተው፣ ይፍቱ ልወጣ ስለ አረ ተው፣ ግድ የለም እሺ፣ ግድ የለም ጨርሱ እሺ ትላላችሁ።